ሰዎች ስለወደዱ የሚገሉን ስለወደዱ የሚያኖሩን ሳይሆኑ እግዚአብሔር ስለፈቀደ የምንሞት ነው። ነፍስም ከስጋም መለየት የሚቻለው የማዳንና የመግደል ስልጣን በእግዚአብሔር ነው። እንዳንፈራ ነው። ሰዎች የመግደል ምክንያት የሚሆን ነገር ቢያመጡ እንድንሞትም ከፈቀደ የሚገለን እግዚአብሔር ነው። እንድንኖርም ከፈቀደ የሚያኖረን እግዚአብሔር ነው። ነፍሳችን በእግዚአብሔር እጅ እንጂ በሰው እጅ የተያዘች አይደለችም። ማንም በነፍሳችን ላይ ስልጣን የለውም። ማቁሰሉን አይሁድ ችለዋል። ያንም እግዚአብሔር ሲፈቅድ ነው። ነፍሱን ግን በነፍሱ ላይ ስልጣን የላቸውም። በስጋውም በእርግጥ በሱ ሲፈቅድ ነው። እኛም ቢሆን ስጋችን መከራ የሚያመጡብን ሰዎች አሉ። ነፍሳችን ግን ሊገሉ አይችሉም። ነፍሳችን ስለማይገሏት አንፈራም። ለዚህ ነበር ነፍሳችሁን ስለማይገሏቸው አትፍሩ ያለ። ሁለተኛውና የመጨረሻው ምስጢር ሞት በእግዚአብሔር እቅፍ የምንገባበት እንጂ የመጨረሻ የማለቂያ ህይወታችን ወይም የመከራ ህይወታችን አለመሆኑን ሲያሳየን ነው። ቀድሞ ሞት የሚፈራ ነው። ስለዚህ ቅዱስ ዳዊትም ወመጽአኒ ድንጋጼ ሞት ፍርሃት ወረአድ አሐዘኒ መኑ እሙሃበኒ ክንፈ ከመርግ እስርር ወአይርፍ። የሞት ድንጋጼ መጣብኝ፣ ሞት አስደነገጠኝ፣ ፍርሃትና ድንጋጤ መጣብኝ፣ በርሬ የማመልጥበት እንደ ርግብ ክንፍ ማን ሰጠኝ ብሎ ሞትን ሲፈሩት ነበረ። አሁን ከዚህ በኋላ ግን ስንሞት ወደ ክርስቶስ ስለምንሄድ በእግዚአብሔር እቅፍ ለመኖር ስለምንሞት እንግዲህ ስትሞቱ በእግዚአብሔር እቅፍ ለመኖር ነው የምትሞቱ ብሎ የሰማዕትነትን ክብር የክርስቲያኖችን የሞታችን ክብር ሲያሳየን ነው። አባቴ ሆይ በእጅህ አደራ እሰጣለሁ ያለው ስትሞቱ ወደ እግዚአብሔር እቅፍ ነው የምንሄደው። እዚህ ውስጥ ምን እንማራለን? ስንሞት ወደ ክርስቶስ ነው የምንሄደው። የሞተ ዘመድ እንኳን ቢኖረን ሌት ተቀን ማልቀስ የለብንም። ለምን? ወደ ክርስቶስ እቅፍ ነዋ የሄደው። ቅዱስ ዮሐንስ አፈወርቅም ለዚህ ነው አንድ ንጉሥ ለምድራዊ ማዕድ ወደ ቤተ መንግስት የጠራው ሰው ብታዩ ንጉሱ ስለጠራው ታደንቃላችሁ፣ ትደሰታላችሁ እንጂ ታለቅሳላችሁን? እንዲህ ከሆነ ታዲያ ሰማያዊ ሙሽራ ሰማያዊ ንጉሥ ክርስቶስ ለሰማያዊ ማዕድ ለጠራው ሰው ስለምንድን ነው የምታለቅሱት? በዚህ ሰው ልትደሰቱ ይገባችኋል እንጂ ይላል። ቅዱስ ጳውሎስም ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ብሏል። መሞት ወደ ክርስቶስ መሄጃ መንገድ ነው። ቅዱስ ዮሐንስ አፈወርቅ ዕብራውያንን በተረጎመበት ድርሳኑ እንግዲህ ክርስቶስን እያየ ሞትን የሚፈራ የለም ብሏል። ሞት እኛም አንፈራውም፣ በሞቱ ወገኖቻችንም እንደ ጠፋ ዕቃ ተብከንክነን አናለቅስም። የሄዱት ወደ ክርስቶስ ስለሆነ ስለዚህ ዋስትና ነው የሰጠን። ስትሞቱ እንግዲህ በእግዚአብሔር እቅፍ ነው የምትያዙት። እስካሁን ስትሞቱ በአጋንንት እቅፍ ነበር የምትሆኑት፣ ሲኦል ነበር የምትገፉት። እንግዲህ ግን በአባቴ እቅፍ ነው የምትያዙ። ለዚህ ነው ዮሐንስ ወንጌል ምዕራፍ 10 ላይም በጎችን ከእጄ ሊወስድ የሚችል የለም በእኔ እጅ ናቸው ብሎ የተያዘ። አሁን ስንሞትም ስንድንም በክርስቶስ እቅፍ ነን፣ ስንሞትም በክርስቶስ እቅፍ ነን። ሞት እንግዲህ ወደ ጌታችን እቅፍ የምንሄድበት የምንናፍቀው ህይወት ነው። ይህንን ለማስተማር ጌታችን ኢየሱስ ክርስቶስ ነፍሴን በእጅህ አደራ እሰጣለሁ። ቅዱስ እስጢፋኖስም ይህንን ሲደግመው እናያለን። አባቴ ሆይ ነፍሴን በእጅህ አደራ እሰጣለሁ። ይኸው ከፍጡር ወገን ደግሞ በእግዚአብሔር እቅፍ ክርስቶስ እቅፍ እሰጣለሁ ብሎ ተጀምራት በእስጢፋኖስ ቀጠለች፣ በሌሎችም ሰማዕታት በጻድቃን ትቀጥላለች ማለት ነው። ስንሞት በክርስቶስ እቅፍ የመያዝ ዋስትና አለን። የማናውቀውን ተስፋ አይደለም የምንከተለው። ተስፋችን የታወቀ የተረዳ ነው። በመላእክት የተሰበከ የታያቸው፣ በመንፈስ የተገለጠ ለአሕዛብ የተሳበከ የታወቀ የተረጋገጠ ህይወት ነው ያለን። ቸርነቱን ታምነን ማለት ነው። በቸርነቱ እንዲያድነን የአቅማችን እየሰራን የተረጋገጠ ተስፋ አለ፣ የታመነ ተስፋ ነው ያለን። ተስፋችን የውሸት አይደለም። ክርስቲያኖች የመዳን ዋስትናችን የጌታችን ኢየሱስ ክርስቶስ ተስፋ ነው። ስለዚህ ለነፍሳችን ጥብቅና ለመንገዳችን መሪ ሆነን አሁን ከዚህ ካረፈ በኋላ ምን ይላል? ጎኑን በጦር ይወጋል፣ በጦር ተወግቶ ደም ይፈሰዋል። ቅዱስ ዮሐንስ አፈወርቅ ምን ይላል? የህይወት በር ጎኑን ተወጋ፣ ኑ በዚህ በጦር በተወጋ ጎን በኩል ወደ መንግሥተ ሰማያት እንግባ፣ የህይወት በራችን እሱ ነውና ብሎ ይነገራል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀሉ የተናገራቸው ቃላት ሁሉ ለእኛ ህይወትን የሚሰጡ ናቸውና ህይወትን ለሰጠን ጌታ በቃላቱ ደስ እየተሰኘን ሲደክመን ጉልበታችንን እያበረታን ተስፋችንን በሱ የህይወት ቃል እየቀጠል ከሱ ከእግረ መስቀሉ ስር ሁነን
እሱም በተስፋ እንድንከተል የእሱ ፈቃድ ይሁን። በተናገራቸው ቃላትም የሕይወትን ቃል ያሰማን። ሕማማቱን አሳልፈን ብርሃነ ትንሣኤውን የምናይበትን ዓይን ይስጠን። በሰላም ያቆየን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐኒ ያብጽሕክሙ እግዚአብሔር በሰላም። አቡነ ዘበሰማያት